أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እናንተን የፈጠርናችሁ ለቀልድና ለጫወታ መሆኑን ታስባላችሁ ወይ ደግሞስ ወደኛ እንደማትመለሱ ትገምታላችሁ ወይ ነው የሚለው አላህ ለትልቅ ዓላማ ፈጥሮናል ለዒባዳ ማለት ነው ሁሌም መርሳት የሌለብን ነገር እኔ የተፈጠርኩት ለዒባዳ ነው ለአምልኮ ነው ብለን ለራሳችን መናገር አለብን ሁለተኛ ምንድነው የቁርአን ሐቅ በእኛ ላይ የጌታችን የአላህ ቃል መሆኑን ካመንን لفظاً ومعنى قالوا ملكتم كالله زند يمتع مهون كتقبلن ሁለተኛው ደግሞ ምንድነው በየጊዜው ቃሉን ማንበብ ቁርአን እኛ ላይ ያለው ሐቅ ቁርአንን ልናነብ ይገባናል ቁርአንን ማንበብ አለብን ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳስተማሩት اقرأوا القرآن ቁርአንን አንብቡ ብለዋል ቁርአንን አንብቡ فإنه يأتي يوم القيامة شفيعا لأصحابه ነገ የትንሣኤ ቀን ለባልደረቦቹ አማላጅ ሆኖ ይመጣል እስኪ ሰማ ድረስ ስለዚህ ቁርአን ምንድነው ከላሙላህ የአላህ ንግግር ነው ከሌሎች መጽሐፍቶች የተወሰደ አይደለም ከጅብሪል አለይሂ ሰላም የተገኘ አይደለም ከረሱል ሰለላሁ ዐለይሂ ወሰለም ልቦና የፈለቀም ድርሰት አይደለም የጅብሪል ድርሻ ምንድን ነበር አድርስ የተባለውን የአላህን ቃል አምጥቶ በታማኝነት ለረሱል ሰለላሁ ዐለይሂ ወሰለም መስጠት ነው የረሱል ሰለላሁ ዐለይሂ ወሰለም ደግሞ ድርሻ ምንድነው ያንኑ በመላእክታው ጅብሪል አማካኝነት የተቀበሉትን የአላህን ቃል እሳቸውም ለኡመታቸው ማስተላለፍ ቃሉን መልእክቱን ማብራራት አርአያና ሞዴል ሆኖ ደግሞ በተግባር ሰርቶ ቁርአን እንዳዘዘው ታዘው ተገኝተው ለሌላው ቁድዋ መሆን ነው ከዛ ውጪ የሳቸው ንግግር ቁርአን ውስጥ አልገባም إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فسلام الله عليكم ورحمته وبركاته ودنا يتكبراته مسلم وندموچنا اهتوچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ الحمدلله رب العالمين ሰላምታ ላቀረባችሁ በተቀላላ وعليكم السلام ورحمة الله وبركاته الحمد لله በጣም ደህና ነኝ ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን ኢንሻአላህ ያው ዛሬ አላህ ፍቃዱ ከሆነ አጠር ያለ ቆይታ እናደርጋለን የዛሬው ቆይታችን حق القرآن علينا ቁርአን በእኛ ላይ ያለው መብት ምን ማለት ነው ለቁርአን ሊኖረን የሚገባን አመለካከት ምንድነው የሚለውን ኢንሻአላህ እንዳስሳለን ማለት ነው مرحبا ያው ትንሽ ራቅ በል ተብያለሁ ትእዛዝን ተቀብያለሁ አሚን አሚን ሁላችንንም አላህ ደህና ያደርገን ወደ ፕሮግራማችን ቀጥታ እንግባ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፈጣሪ አምላካችን አላህ በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ እንደነገረን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም وما خلقت الجن والإنس إلا ليعبدون ሰዎችንም እንዲሁም ጂኒዎች ጋኔንን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል ወደዚህ ዓለም ስንመጣ ስንፈጠር አላህን ለማምለክ አላህ ጌታችንና አምላካችን መሆኑን አውቀን እሱም በብቸኝነት ለመገዛት ነው ለሌላ ዓላማ አልተፈጠርንም
ከእንስሳቶችም የሚለየን አንዱ መለያ ይሄው ነው እነሱ ለኛ አገልጋሎት ሲፈጠሩ እኛ ደግሞ አላህን ለማገልገል እሱን ለማምለክ እሱን በብቸኝነት ለመገዛት ተፈጥረናል የፈጠርኳችሁ ለዚሁ ዓላማ እንጂ ለሌላ አይደለም ብሎናል አያህሰቡል ኢንሳኑ አን ዩትረከ ሱዳ ሰው ዝም ብሎ ያለ ህግ ዝም ብሎ መተውን ይፈልጋል እንዴ ይላል ይሄን አድርግ ያን አታድርግ የሚል መለኮታዊ መመሪያ ሳይሰጠው ከሞተ በኋላም ዳግም ተቀስቅሶ በጌታው ፊት ቆሞ ስላሳለፈው ምድራዊ ህይወቱ የሚተሳሰበው አምላክ ሳይኖረው ዝም ብሎ በልቅ መተውን ያስባል ወይ ነው ያለው በሌላም ቦታ ላይ አፈሐሲብቱም አነማ ኸለቅናኩም ዐበታ ወአነኩም ኢለይና ላ ቱርጀዑን እናንተን የፈጠርናችሁ ለቀልድና ለጫወታ መሆኑን ታስባላችሁ ወይ ደግሞስ ወደኛ እንደማትመለሱ ትገምታላችሁ ወይ ነው የሚለው አላህ ለትልቅ ዓላማ ፈጥሮናል ለዒባዳ ማለት ነው ሁሌም መርሳት የሌለብን ነገር እኔ የተፈጠርኩት ለዒባዳ ነው ለአምልኮ ነው ብለን ለራሳችን መናገር አለብን አላህ እኛን የፈጠረን ለዒባዳ ነውና ዒባዳን ደግሞ በምን መልኩ ነው እሺ የምናከናውነው እንዴት ነው የምንፈጽመው መቼም ሁላችንም የምንስማማው አላህን ማምለክ ያለብን አላህን መገዛት ያለብን ጌታ አላህ ራሱ እንደፈለገውና እንደፈቀደው እንጂ እኛ እንደፈለግነውና እንደፈቀድነው አይደለም አላህን ማምለክ እንዳለብን ከተስማማን ስናመልከው እሱ እንዳዘዘን ነው ሊሆን የሚገባው የአላህን ትእዛዝ በምን መልኩ ነው የምናገኘው ታዲያ አላህን ለማምለክ የሱን ትእዛዝ እንዴት እናገኛለን ሲባል አላህ ከሰዎች መካከል ሰዎችን መረጠ የመረጣቸውን ሰዎች ነቢያትና ሩሱል አደረጋቸው የነብይነትና የመልእክተኝነትን ስልጣን ሰጣቸው ከዛም ወደ ህዝቦቻቸው መለኮታዊ ቃሉን በእነሱ በኩል በማስተላለፍ መልእክተኛ አድርጎ ላካቸው አላህ ለኛ ያዘዘንና የከለከለንን ነገር በእነዚህ መለኮታዊ ቃላቱ ወይም በመጽሐፍቱ አማካኝነት በነቢያት በኩል ላከልን ማለት ነው ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ እንደተገለጸው ለቀድ አርሰልና ሩሱለና ቢልበይናት በርግጥም መልእክተኞቻችንን በግልጽ ማስረጃዎች ወደ ህዝቦቻቸው ላክናቸው ይላል ነብይነታቸውን ረሱልነታቸውን ሊገልጽ በሚችል መልኩ ልከናቸዋል ወአንዘልና ማዐሁሙል ኪታበ ወልሚዛን ከነሱም ጋራ መጽሐፍንና ህግን አውርደናል ሊየቁመ الناس بالقسط ሰዎች በፍትህ ቀጥ እንዲሉ ህይወታቸውን እንዲመሩ አላህ መለኮታዊ ቃሉን መጽሐፉን አውርዷል ከነዚህ ቀደምት መለኮታዊ መጽሐፍት መካከል አንዱና የመጨረሻው ማን ነው አልቁርአኑል ከሪም ቅዱስ ቁርአን ነው አላህ ካወረዳቸው መለኮታዊ መጽሐፍቱ ወይም ደግሞ ከቃላቶቹ መካከል አንዱ አልቁርአኑል ከሪም ወደ ረሱል ሰለላሁ ዐለይሂ ወሰለም ልብ በ23 ዓመታት ውስጥ እንደ ሁኔታው ተከፋፍሎ የወረደው ቁርአን ነው ዛሬ የምናየው ዛሬ የምንማረው ይህ ቁርአን እኛ ላይ ያለውን ሐቅ ነው ቁርአን በእኛ ላይ አራት መሰረታዊ መብቶች አሉት ቁርአን በእኛ ላይ አራት መሰረታዊ የሆኑ ሐቆች አሉት እነዚህን ነገር ልናሟላ የሚገባ ማለት ነው ከነዚህ ሐቆቹ መካከል አንዱና የመጀመሪያው اعتقاد بانه كلام الله عز وجل የጌታችን የአምላካችን የአላህ ንግግር የራሱ ቃል መሆኑን አምኖ መቀበል القرآن كلام الله باللفظ والمعنى من عند الله قرآن يا الله ንግግር ነው قرآن يا الله ቃል ነው ቃሉም መልእክቱም ከአላህ ዘንድ ነው የተወረደው وليس لجبريل عليه السلام ولا لمحمد صلى الله عليه وسلم الا التبليغ ملائكه جبريل ሆነ ረሱላችን ሰለላሁ ዐለይሂ ወሰለም በቁርአን ላይ መልእክቱን ከማድረስ ሐሳቡን ከማብራራትና በተግባር ከመግለጽ ውጪ ምንም ድርሻ የላቸውም ቁርአን 114ቱም ሱራ ከሱረቱል ፋቲሃ እስከ ሱረቱን ናስ ያለው ከላሙላህ የጌታችን የአላህ የራሱ ንግግር ነው በቁርአን ውስጥ የመላእክ ቃል የለም በቁርአን ውስጥ የነቢያት ቃል የለም
በቁርአን ውስጥ የጸሐፊዎች ቃል የለም በቁርአን ውስጥ የጂኒዎች ንግግር የለም ሙሉ 114ቱ ሱራ የማን ቃል ነው የጌታችን የአላህ ቃል ነው ተከለመ الله به حقيقة الله ተናግሯል በቁርአን ለፍዘን ወማዕነን ቃሉም የሱ ነው ማዕናውም የሱ ነው አንደኛውና ከኛ የሚፈልገው ዋናው القرآن كلام الله ቁርአን የአላህ ንግግር መሆኑን አምኖ መቀበል ነው አላህ ራሱ የተናገረበት ይህንን በብዙ ማስረጃዎች ማየት ይቻላል የጌታ አላህ ንግግር መሆኑን እንዴት እንረዳለን ከተባለ ሱረቱ ተውባ ቁጥር 6ን ብቻ ማየት በቂ ነው በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ وإن أحد من المشركين استجارك كأجاريوች ከሙሽሪኮች ከጣውታውያኖች አንዱ አንተ ዘንድ መጥቶ استجارك ጥገኝነትን ቢጠይቅህ አለ ለረሱል ሰለላሁ ዐለይሂ ወሰለም فأجره አስጠጋው እስከመቼ حتى يسمع كلام الله يا الله النغغر يا الله قال እስኪሰማ ድረስ الذي يسمعه من صوت القارئ فهو كلام الله كقارئ ድምጽ የሚሰማው ንግግር የአላህ ንግግር ነው ማለት ነው ይሄ ሙሽሪክ ከማን ነበር ማለት ነው የአላህን ቃል የሚሰማው ከረሱል ሰለላሁ ዐለይሂ ወሰለም ነው እሳቸው ሲቀሩ እሳቸው የአላህን ቃል ሲያነቡ የአላህን ንግግር ይሰማ ነበር ማለት ነው حتى يسمع كلام الله ነው ያለው የአላህን ቃል የአላህን ንግግር እስኪሰማ ድረስ ስለዚህ ቁርአን ምንድነው ከላሙላህ የአላህ ንግግር ነው ከሌሎች መጽሐፍቶች የተወሰደ አይደለም ከጅብሪል አለይሂ ሰላም የተገኘ አይደለም ከረሱል ሰለላሁ ዐለይሂ ወሰለም ልቦና የፈለቀም ድርሰት አይደለም የጅብሪል ድርሻ ምንድን ነበር አድርስ የተባለውን የአላህን ቃል አምጥቶ በታማኝነት ለረሱል ሰለላሁ ዐለይሂ ወሰለም መስጠት ነው የረሱል ሰለላሁ ዐለይሂ ወሰለም ደግሞ ድርሻ ምንድነው ያንኑ በመላእክታው ጅብሪል አማካኝነት የተቀበሉትን የአላህን ቃል እሳቸውም ለኡመታቸው ማስተላለፍ ቃሉን መልእክቱን ማብራራት አርአያና ሞዴል ሆኖ ደግሞ በተግባር ሰርቶ ቁርአን እንዳዘዘው ታዘው ተገኝተው ለሌላው ቁድዋ መሆን ነው ከዛ ውጪ የሳቸው ንግግር ቁርአን ውስጥ አልገባም የሳቸው ማብራሪያ ቁርአን ውስጥ አልተጻፈም ለብቻው ሱና በሚለው ቦታ ተቀምጧል ما أثير عن النبي صلى الله عليه وسلم من قول أو فعل أو تقرير እሳቸው የተናገሩት ወይንም በተግባር የተገበሩት ወይም ከሰሃቦቻቸው አንዱ የሆነ ነገር ሲሰራ አይተው በዝምታ አጽድቀው ያሳለፉት ነገር ሁሉ ለብቻው ኩቱብ ሱና ላይ ነው ያለው የሱና መጽሐፍት ላይ ነው እሳቸው ያስተማሩት ንግግር ቁርአን ውስጥ የለም እሳቸው የተገበሩት ትግበራ ቁርአን ውስጥ የለም ለዚህ ነው ብዙ ጊዜ ሰዎች ጥያቄ ሲጠይቁ የቀደምት ነቢያት ስም በቁርአን ውስጥ ብዙ ጊዜ ተጠቅሷል ለምሳሌ ኢሳ 25 ጊዜ ስሙ ተጠቅሷል የረሱል ሰለላሁ ዐለይሂ ወሰለም ስም ግን ከአራት ጊዜ በላይ አልተጠቀሰም የሚሏቸው ለምንድነው ስማቸው መጠቀስ የሚያስፈልገው ታሪካቸው እኮ ቁርአን ውስጥ አይደለም ያለው ለብቻው የሲራ መጽሐፍት ላይ ነው ያለው አስተምህሮታቸው ተግባራቸው በተቀላላ ቁርአን ውስጥ እኮ አይደለም ያለው ኩቱብ ሱና ላይ ነው ያለው የሐዲስ መጽሐፍት ላይ ነው ያለው ቁርአን ውስጥ የሚገኘው የጌታ አላህ ንግግር ብቻ ነው በቁርአን ላይ ተናጋሪው አንድ አላህ ብቻ ነው የነቢያት ታሪክ እንኳን ራሱ እኮ የነሱ ቃል አይደለም ጌታ አላህ ራሱ በቃሉ ነው የሚነግረን ለዚህ ነው ከሌሎች መጽሐፍቶች ለየት የሚያደርገው ቁርአን ታሪካዊ አተራረኩን ካያችሁ እንትና የሚባል ሰው ነበረ በዚህ ዘመን ተወለደ አደገ አገባ አይደለም የሚለው ወዝኩር ይላል ብዙ ጊዜ ወዝኩር ወይም ኢዝ ቃለ አስታውስ እንዲህ ባለ ጊዜ እከሌ የተባለው ነብይ እንዲህ ባለ ጊዜ አስታውስ ሲል ስለ እከሌ ነብይነት የሚነግረን ሌላ ኃይል ነው ማለት ነው አላህ ታሪክን ነው የሚተርክልን نحن نقص عليك احسن القصص بما اوحينا اليك هذا القرآن ያለው ይህንን ቁርአን ወደ አንተ በማውረዳችን ሰበብ መልካም ዜናዎችን ከነቢያትና ከተከታዮቻቸው አንተ ላይ እንተርክልሃለን ይላል ስለ ነቢያት እንኳን የሚነግረን ማን ነው ራሱ ጌታ አላህ ነው በምኑ ይነግረናል በመለኮታዊ ቃሉ ስለዚህ ኢሳ እንዲህ አለ ዩሱፍ እንደዚህ አለ ኢብራሂም እንዲህ አለ የሚሉ የቁርአን ቃላቶች ሁሉ የራሱ የአላህ ናቸው ኢብራሂም ምን ብሎ እንደነበር ዩሱፍ ምን ብሎ እንደነበር ኢሳ ምን ብሎ እንደነበር
አላህ በመለኮታዊ ቃሉ ይነግረናል ስለዚህ ቁርአን ውስጥ የነቢያት ንግግር የለም በምንም አይነት መልኩ አላህ ብቻ ነው ተናጋሪው የጅብሪል ድርሻ ቢኖር ኖሮ እዚህ በቁርአን ላይ የነብይ ሐሳብ ቢኖር ኖሮ ቁል የሚባለው በወጣ ነበር ቁርአን ውስጥ ቁል የሚሉት ሁሉ ይቆረጡ ነበር ለምን ትእዛዝ ናቸው ሙሽሪኮች በካዕባ ዙሪያ የሚያመልኳቸው አማልክቶች ነበሩ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጡና ሲፍ ለና ረበክ እስቲ የምታመልከውን አምላክህን ጌታህን ግለጽልን አሉ ምንድነው አሉ ወህይ ምላሽ ሆኖ መጣ ከሳቸው ንግግር በፊት የጌታ አላህ ቃል ቀደመ ቁል ሁወ አላሁ አሐድ አላቸው ተመልከቱ የተጠየቁት ረሱል ሰለላሁ ዐለይሂ ወሰለም ስለ አላህ ማንነትና ባህሪ ነው መለኮታዊ ምላሽ ደግሞ ምን ሆኖ መጣ ቁል በል የሚል መጣ የኔን ማንነት ለጠየቁህ ሰዎች እንዲህ በላቸው አሁን መልሱ ከዚህ በኋላ ነው ሁወ አላህ እርሱ አላህ ነው እኔ የማመልከው አምላክ አላህ ነው ብለ ነገራቸው አላህ ደግሞ አሐድ አንድና ብቸኛ ነው አላሁ ሰመድ ለፍጡራን ሁሉ መጠጊያም ነው በተቸገሩ ሰዓት ብቸኛው ደራሻቸው አላህ ነው እሱ አያስፈልገውም እሱ ግን ለሁሉም ያስፈልጋል ለም የሊድ አልወለደም ልጅ የለውም ወለም ይውለድ አልተወለደም ወላጅ የለውም ብለህ ንገራቸው ጥንታዊና ዘላለማዊ አምላክ ስለሆነ ወላጅም የለውም ልጅም የለውም ወለም የኩል ለሁ ኩፍወን አሐድ ለርሱ አንድም ብጤና አምሳያም የለውም ንገራቸው አለ አሁን እዚህ ሱራ ላይ ምን እናገኛለን ቁል የሚለው ከአላህ ዘንድ በጅብሪል አማካኝነት ወደ ረሱል ሰለላሁ ዐለይሂ ወሰለም ሲወርድ ትእዛዝ ስለነበረ ነው ምን ማለት እንዳለባቸው ምን ብለው መልስ መስጠት እንዳለባቸው ለሳቸው የመጣ ትእዛዝ ነው ታዳ ረሱል ዐለይሂ ሰላቱ ወሰላም ምላሹን ሲሰጡ ቁል የምትለዋን ለብቻቸው አስቀመጡና እቺ እኔን የምትመለከት ስለሆነች ብለው እናንተ ሰዎች ሆይ ሁወ አላሁ አሐድ ብለው ነው እንዴ የቀሩት እሳቸውም ቁል ሁወ አላሁ አሐድ ብለው ቀሩት ቁል አልተቆረጠችም ከላይ እንደወረደ ከታችም ተደገመ በሳቸው ከዛስ በወቅቱ የነበሩ የቁርአን ወህይ ጸሐፊዎችም ቁል ብለው ጻፏት ይሄው ዛሬ እኛ ዘንድ ገባን እኛም ቁርአኑን ስንቀራው ቁል እያልን እንቀራለን በል እያል አያችሁ ትእዛዙ እኛንም ይመለከታል ዛሬም ስለ አላህ ስትጠየቁ እንዲህ ብላችሁ መልሱ ነው መጀመሪያውኑ ከሰማይ ቃሉ እንደወረደ ማብራሪያ ምንም ሳይደረግበት ተጽፏል ሰዋዊ ድርሰት ቢሆን ኖሮ ሰዋዊ የመጽሐፍ ዝግጅት ቢሆን ኖሮ ምንድን ነበር የሚደረገው ቁል የምትለዋ ተቆርጣ ትወጣ ነበር አይመችማ ምክንያቱም ለባለቤቱ የተሰጠ ትእዛዝ ነው የተባልኩት እንደዚህ ነው ብሎ ቀጣዩን ሐሳብ ይናገር ነበር ቁል የምትለዋ ዛሬም ድረስ ከመጣች ከላይ እንደወረደ በዛው ኦሪጂናል ቅርጹ የተጻፈ ዛሬም ድረስ ያለ መሆኑን ያሳያል በዚህ መልክ የተጻፈ ነገር የለም በል የሚል ከቁርአን ውጪ እናንተም አትሉም አህመድን ሂድና ከጎረቤት ናሻ ይጠጣ በለው ብትባል ሂደም እንትላለህ አህመድ ናሻ ይጠጣ በለው ተብለሃል ትላለህ እንዴ በለው የሚለው ላንተ የተሰጠ ትእዛዝ ነው ሂደህ በለው አልተባልክም በቃ አንተ ትሄድና ምን ትላለህ ማዕናውን ሐሳቡን ሊገልጽ በሚችል መልኩ አህመድ ናሻ ይጠጣ ተብለሃል ወይ ተጠርተሃል ነው ረሱል ሰለላሁ ዐለይሂ ወሰለም ግን እንዲህ አላደረጉም ከላይ የመጣውን ቃሉን ራሱን ነው የደገሙት ጸሐፊዎቹም ያንኑ ነው የጻፉት ዛሬም አንባቢ ሙስሊሞች የምናነበው ያንኑ ነው ተግባባን አሁን የአላህ ቃል መሆኑን አምነን እንድንቀበል ነው ሌላው ሁለተኛው ማስረጃችን የአላህ ቃል መሆኑን ለማሳየት ጠንካራው ማስረጃ ኢነሁ ለቀውሉ ረሱሊን ከሪም ማለቱ ነው ቅድም አንድ ወንድሜ እዚህ ጋር ሲለጥፈው አይቻለሁ ቁርአን የአላህ ቃል ለመሆኑ ሁለተኛው ማረጋገጫ ኢነሁ ለቀውሉ ረሱሊን ከሪም ይህ ቁርአን የክቡር መልእክተኛ ቃል ነው ብሎ መናገሩ ነው የክቡር መልእክተኛ ንግግር ነው ማለቱ ሱረቱ ተክዊር ላይ ሱረቱል ሐቃ ላይ መናገሩ ራሱ የአላህ ቃል ለመሆኑ ማስረጃ ነው አንቀጹ በደንብ ያልገባቸው ወይ የተደናበሩ አንዳንድ ወገኖች እቺን ጥቅስ ያመጡና አራንዶም ቁርአን የጅብሪል ቃል ነው ተብሏል ይሏቸዋል እቺን ይጠቅሱና ተግባባን
በመጀመሪያ አንቀጹ ላይ ጅብሪል የሚል የለም ከየት ነው ያመጣችሁት ሙሐመድ ሰለላሁ ዐለይሂ ወሰለም የሚል የለም ምንድነው የሚለው ኢነሁ ለቀውሉ ረሱል የመልእክተኛው ቃል ነው አለ ማን ነው ይሄ መልእክተኛ ከሰው ወገን የሆነው ረሱል ሰለላሁ ዐለይሂ ወሰለም ናቸው ወይስ ከመላእክ ወገን የሆነው ጅብሪል ዐለይሂ ሰላም ነው ምንም ማረጋገጫ የላቸው ማረጋገጫ በሌለበት መልኩ ቃሉን ወደ መልአኩ ጅብሪል አስጠግቶ የጅብሪል ነው ማለት አይቻልም ረሱል ከተባለ ከሰው ወገን የሆነ መልእክተኛ አለ አላህ መልእክተኞቹ ሁለት ናቸው አንደኛ ከመላእክ በኩል ነው ሁለተኛው ደግሞ ከማን ነው ከሰው በኩል ነው አላሁ يصطفي من الملائكة رسلا ومن الناس ይሄንን ነው የሚለው ሱረቱል ሐጅ ቁጥር 75 ላይ አላህ ከመላእክት መካከል መልእክተኞችን ይመርጣል ومن الناس እንዲሁም ከሰዎች አለ ከሰውም ይመረጣል እዚህ ቦታ ላይ ያለው ኢነሁ ለቀውሉ ረሱሊን ከሪም ያለው ይህ ቁርአን የክቡር መልእክተኛ ቃል ነው ያለው ማንን ነው ከተባለ በኮንቴክስት ነው መንፈታው ኮንቴክስቱ ቀጥሎ ያለው ሐሳቡ ጅብሪል ዐለይሂ ሰላም መሆኑን ይናገራል ذيقዋ የኃይል ባለቤት የሆነው ብሎ ይገልጸዋል የኃይል ባለቤት ደግሞ ጅብሪል እንደተባለ ምን ላይ ተገልጿል ሱረቱ ነጅም ላይ ተገልጿል ቁጥር 5 إن هو إلا وحي يوحى قال بوهلا علمه شديد القوى هايلوچو برتو يهونو ملائك رسول صلى الله عليه وسلم استمر سلمين الزقام ذي قوة يهايل بالبيت يتبالو جبريل نو عند ذي العرش مكين يا عرش بالبيت الله زندم ليو يكبر سفرا له مطاع ثم الاين يوادماس بسماي يالو ملائكتم قالون يميسموت يميتاززولت نو አሚን በጌታ ወህይም ላይ ታማኝ ነው ይላል ስለዚህ አሁን ወደ ጉዳዩን መጣና ጅብሪል መሆኑን ካረጋገጠን በዚህ አየት ለምንድነው ቁርአን የጅብሪል ቃል ነው ያላለው ጥያቄው እዚህ ጋር ነው ኢነሁ ለቀውሉ መለኩን ከሪም አላለም የክቡር መልአክ ቃል ነው አላለም ኢነሁ ለቀውሉ ጅብሪሉን ከሪም የተከበረው የጅብሪል ቃልም ነው አላለም ኢነሁ ለቀውሉ ረሱሊን ከሪም ነው ያለው የተከበረው መልእክተኛ አለ ጅብሪል ከማለት ይልቅ መልአኩ ከማለት ይልቅ መልእክተኛ የምትለዋን ቃል ለምን ተመረጠች ነው አሁን ጥያቄው አዎ በውስጧ ሁለት ቁልፍ ነገር ስላላት ተመረጠች አንደኛው ቁልፍ ምንድነው ጅብሪል ዐለይሂ ሰላም መልእክተኛ ተብሎ ከተገለጸ ላኪ ያለው ማለት ነው መልእክተኛ ያለ ላኪ ይመጣል እንዴ ላኪ ሳይኖር መልእክተኛ ይኖራል አይኖርም ስለዚህ የመልእክተኛው ቃል ካለ መልእክተኛው ጅብሪል ከሆነ ላኪው ማን ነው አላህ ነው ምንም ክርክር የለውም እሺ ሁለተኛው ቁልፍ ደግሞ መልእክተኛ በሚለው ስር መልእክት አለ ማንኛውም መልእክተኛ ያለ መልእክት አይላክም መልእክት ሳይዝ የሚመጣ የለም ስለዚህ መልእክተኛው ጅብሪል ነው አለ ላኪው አላህ ነው መልእክቱ ምንድነው ቁርአን ነው መልእክቱ ቁርአን ነው አሁን የሚነሳው ጥያቄ ታዳ መልእክት የላኪ ነው ወይስ የተላኪ ባለቤትነቱ የማን ነው የላኪው ነው ላኪው ማን ነው አላህ ነው ቁርአኑ ራሱ የአላህ ነው ይያለ ነው የክቡር መልእክተኛ ሲል ከልቡ ያፈለቀው ራሱ የተናገረው ሳይሆን ሂድና አድርስ ተብሎ የተሰጠው እና ራሱ አንቀጡ የጅብሪል መሆኑን ሳይሆን የአላህ መሆኑን ነው የሚነግረን መልእክተኛ የምትለዋን ቃል በሚስጥር አላህ የገለጻት እንድንረዳት ነው የጅብሪል ቃል ቢለን ኖሮ ግራ እንጋባ ነበር የመልአኩ ቃል ብሎ ቢጠቅሰው ግራ እንጋባ ነበር የመልእክተኛው ማለቱ ግን የተሰጠው ሄዶ እንዲያደርስ የታዘዘው ማለት ነው ለምን ምን ጊዜ መልእክት የላኪ እንጂ የተላኪ አይደለማ አንዳንዶቹ ምን ይሏቸዋል በየዋህነት ታዳ ጅብሪል እንዲያደርስ ሄዶ የታዘዘው ሚለውን ከየት አመጣችሁት ይላሉ የታለ እንዲያደርስ የታዘዘው አሃ ይሄን ቃል ነው የምትፈልጉት አው መልእክተኛ ሚለው ብቻ ይበቃችኋል ምን ማለት ነው መልእክተኛ ትርጉም እስቲ ንገሩኝ መልእክተኛ ማለት ምን ማለት ነው መልእክትን እንዲያደርስ የታዘዘ ነው ስለዚህ ጅብሪል መልእክተኛ ከሆነ ምን አለ ማለት ነው ሪሳላ አለ መልእክት አለ ምን አለ ማለት ነው ሙርሲል ላኪ አለ ላኪው አላህ ነው የተላከው መልእክት ቁርአን ነው ጅብሪል መልእክተኛ ነው ስለዚህ መልእክቱ ቁርአን የመልእክተኛው ሳይሆን የላኪው ነው የሚሆነው ይሄ በራሱ የአላህ ቃል ለመሆኑ በቂ ማስረጃ ነው ተግባባን አንደኛው ቁርአን በእኛ ላይ ያለው ሐቅ
የአላህ ቃል መሆኑን እናምናለን ነው። ሱረቱ ሁድ ቁጥር 13 ላይም መመልከት ትችላላችሁ። ማዕራፍ 11 ቁጥር 13 ላይ አም የቁሉነ እፍተራህ ይህንን ቁርአን ረሱል ሰለላሁ ዐለይሂ ወሰለም እሳቸው የቀጠፉት ነው በማለት ሰዎች ይናገራሉ እንዴ ያለ ጌታ አላህ። እንደዛ ከሆነ ቁል በላቸው ፈአቱ ቢዐሽሪ ሱወሪን ሙፍተራያቲን ሚስሊህ ቁርአንን የሚመስል 10 የተቀጣጠፉ ሱራዎችን አምጡ በላቸው። አንተ ከቀጣጠፍከው እነሱ እንዳሉት ቁርአንን እናንተም መቀጣጠፍ ትችላላችሁና ምን ታደርጋላችሁ? 10 ቁርአንን የሚመስሉ ሱራዎች አምሳያውን አምጡ በላቸው። ምናልባት እኛ ኃይል የለንም አቅም የለንም ካሉ ወድዑ መን استطعتم من دون الله ከአላህ ሌላ የቻላችሁትን ረዳት ጥሩ በላቸው ይላል። ተጋገዙ من دون الله የሚለው ላይ እዚህ ጋር ያዙ። እንግዲህ ከአላህ ሌላ አለ። ከአላህ ሌላ ማን አለ ቢባል ማን አለ ነው የምትሉት? ጅብሪል አለ። ስለዚህ አላህ ምን እያለ ነው? ከእኔ ሌላ ከፈለጋችሁ ጅብሪልንም ጥሩት አስመስሎ ያምጣላችሁ ነው። من استطعتم من دون الله ከአላህ ሌላ የቻላችሁትን ረዳት ሰብስቡ which means ጅብሪል ራሱ ቢተባበራቸው አስመስሎ ማምጣት አይችልም። ታዲያ እንዴት ቁርአን የጅብሪል ነው ይባላል? ሐታ እሱ ራሱ ማይችለው ነው። ሚናው ማድረስ ብቻ ነበር ታማኝ መላእክት ስለሆነ። እዛው ላይ እኮ ብታዩት ኢነሁ ለቀውሉ ረሱሊን ከሪም የሚለውን ራሱ ብታዩት መጨረሻ ላይ ሙጣዕን ثم አሚን አሚን ተብሎ መጠቀሱ በራሱ እኮ ቁርአን የሱ እንዳልሆነ ነው የሚያሳየው። ለምንድነው ጅብሪል አሚን የተባለው? እስቲ ተሳተፉ ወንድም እህቶች። ጅብሪል ለምን አሚን ታማኝ ለምን ተባለ? የራሱን ቃል ማድረስ ታማኝነት ነው እንዴ? ይሄ በምንም ቋንቋ አይሰራም። ታማኝ የተባለው ከሌላ መልእክትን ባደራ ተቀበለ አድርስ የተባለው ቦታ በሰላም አደረሰ። ቁርአን የሱ አይደለማ የራሱማ ቢሆን ለምንድነው ጅብሪል አሚን የሚባለው? ለምን ታማኝ ይባላል? አንድ ሰው የራሱን መልእክት አምጥቶ ለእናንተ ይሰጣችሁና እኔ ታማኝ ነኝ ቢላችሁስ ማን ላከህ እኮ ነው ወዲያው የምትሉት? ታማኝ ነኝ ካለ የራሱን በመስጠት ታማኝነት የለም። ጅብሪል አሚን የተሰኘው ለዛ ነው። እና ቁርአን የአላህ ቃል መሆኑን እንድናምን ነው። ይሄን ያህል ብዙም ማስረጃ የሚያስፈልገው ደግሞ አይደለም። ያው አጠራ አድርጌ ልንገራችሁ እግረ መንገድ ያወጣ ያለንም እንድንመለስ ነው ከርዕሱ። ሁለተኛ ምንድነው የቁርአን ሐቅ በእኛ ላይ የጌታችን የአላህ ቃል መሆኑን ካመንን ለፍዘን ወማዕነን ቃሉም መልእክቱም ከአላህ ዘንድ የመጣ መሆኑን ከተቀበልን ሁለተኛው ደግሞ ምንድነው? በየጊዜው ቃሉን ማንበብ። ቁርአን እኛ ላይ ያለው ሐቅ ነው። ቁርአንን ልናነብ ይገባናል። ቁርአንን ማንበብ አለብን። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳስተማሩት እቅራኡል ቁርአን አሉ። ቁርአንን አንብቡ ብለዋል። ቁርአንን አንብቡ فإنه يأتي يوم القيامة شفيعا لأصحابه ነገ የትንሣኤ ቀን ለባልደረቦቹ አማላጅ ሆኖ ይመጣል። ከጊዜያችን ሰርቆብን እሱን ለማንበብ ባከነ የምንለው ጊዜ ሁሉ ቁርአን የቂያም ቀን ለኛ አማላጅ ሆኖ እሳት እንዳንገባ የሚሟገት ሆኖ አላህ ዘንድ ይመጣል። እንደገና በሌላ ሐዲሳቸው من قرأ حرفا من كتاب الله فله حسنة ከአላህ መጽሐፍ ውስጥ አንድ ሐርፍን አንድ ፊደልን ያነበበ ሰው ሐሰና አለው አላህ ዘንድ አጅር አለው። والحسنة بعشر أمثالها መልካም ስራ ሐሰና ደግሞ 10 እጥፍ ድርብ ነው የሚነሳው። መነሻው በ10 ነው እስከ 700 ከዛም በላይ እንደ ሰውየው ንያ ሊያድግ ይችላል አንድ ፊደል ላነበበ። ስለዚህ አሉ የአላህ መልእክተኛ لا أقول ألف لام ميم حرف ألف لام ميم عند حرف نواللم ولكن ألف حرف ولام حرف وميم حرف صوستم ألف لام ميم እያንዳንዳቸው ራሳቸውን የቻሉ حرف ናቸው። እነዚህን ሶስት ፊደል አንድ ጊዜ ከቀራ ሰውየው ንያው ከተስተካከለ በትንሹ ምን አለ 30 አጅር ያገኛል ማለት ነው። 30 አጅር በትንሹ። ከዚክሮች ሁሉ በላጩ ደግሞ ምንድነው? የአላህ ቃል ነውና ማለት ነው። ስለዚህም ሁሌም ቃሉን ልናነበው ይገባል። ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊም በዘገቡት ሐዲስ مثل المؤمن الذي يقرأ القرآن يا الله قال قرآن
የሚያነብሰው ምሳሌው መሰሉል ኡትሩጀቲ ትርንጎ ነው አሉ ምሳሌው እንደ ትርንጎ ነው ሪሁሃ ጠይቡን ወጣዕሙሃ ጠይብ ሽታዋም ጥፍጥናዋም መልካም የሆነች ትርንጎ ነው ሙእሚን በመሆኑ ጥሩ ምን አለው ሽታ አለው ቁርአንን በመቅራቱ ጥፍጥናውም ያምራል ማለት ነው አላህ ይወፍቀን እና ሁሌም ጊዜ ሰተን ቁርአንን እናንብብ ኢንሻአላህ ፌስቡክ ላይ ከመነፈጀው ጊዜ የተወሰነውን እንቀንስና የአላህን ቃል እናንብብበት ምናልባት ሁሉ ጊዜ ፕሮግራም እናወጣ ይሆናል በመናወጣው ፕሮግራም ቁርአንን ለመቅራት አልመችለን ይሆናል ሁሌ ከአስር በኋላ ወይ ከኢሻ በኋላ እንቀራለን ይያልን ስራ ይበዛብንና ወይ ድንገተኛ ነገር እየተከሰተ ፕሮግራማችንን ሲያበላሽብን ልንሳነፍ እንችላለን ያ ከሚሆን ለምን በተገኘው አጋጣሚ ሁሉ ለምን አንቀራም ወደ ፌስቡክ መንደር መተን ጊዜ ሲኖረን ቆይ እስቲ እዛ ከምገባ 1-5-10 ደቂቃ ላንብብ ብለን 1-5-10 ደቂቃ ቁርአንን መቅራት ከዛ ፌስቡክ ውስጥ ገብተን ደግሞ የተወሰነ ዘይረን ወጣ ብለን ቁርአንን አይተን መመለስ በዚህ መልኩ ብናደርገውስ ምናልባት ሁሌም በአሰብነው ፕሮግራም ላይ ሄድልን ስለሚችል እንዲህ አይነት አጋጣሚዎችን ሁሉ ቁርአን እየቀራን አላህ ዘንድ አጅርን መሰብሰብ ይገባናል ይሄ ቁርአን በእኛ ላይ ያለው ሐቅ ስለሆነ ማለት ነው ቁርአንን ልናነበው ይገባል ሁለተኛ ቁርአን በእኛ ላይ ያለው ሐቁ ነው ሶስተኛ ትርጉሙን ማወቅና መማር ተፍሲሩን ማወቅ መቻል አለብን መልእክቱን መረዳት አላህ በቁርአን እኛን ያናግረናል ያዘናል ይከለክለናል ቃሉን ማንበብ ብቻ ሳይሆን መልእክቱን መረዳት ወሳኝ ነገር ነው አስፈላጊ ነው ባገኘናቸው አጋጣሚዎች የቁርአን ተፍሲር የሚያስተምሩ ኡስታዞች ጋር ተጋብለን ኦዲዮዎችም ካሉ በማዳመጥ የላይቭ ፕሮግራሞችም ካሉ በመከታተል የቁርአንን መልእክት ልናነብ ይገባናል አላህ መጀመሪያውንም ተደቡር ልናደርገው ልናስተነትነው ነው ቁርአንን ያወረደው አፈላ የተደበሩን القرآن ነው የሚለው በብዙ ስፍራ ላይ ቁርአንን አያስተነትኑም እንዴ ነው የሚለው ማስተንተን ያስፈልገናል የአላህ ቃል ነውና እኛን ነው የሚያናግረው ቅዱስ ቁርአን ሌላ ተረት አይደለም የሚያወራው ዝም ብሎ ዝባዝንኪ አይደለም በውስጡ ያከማቸው አጠቃላይ ቁርአን መልእክቱ ማንን ነው የሚያናግረው ሰውን ነው የሚያናግረው በተለይ ሶስቱ ነጥብ ላይ ትኩረት ይሰጣል ማን ፈጠረህ ለምንድነው የተፈጠርከው ወዴት ነው የምትሄደው አንተም ማድረግ የሚገባህ ዝግጅት እዛ ላይ ምንድነው ይያለ በእነዚህ ሶስት ጎኖች ዙሪያ ነው hatta ስለ ንግድም ይናገር ስለምንም ያስተምር በየመሃሉ እኮ ጣልቃ እየገባ አኺራን ነው የሚያስታውሰው ለምሳሌ ሚዛን የሚያጓድሉ ሰዎችን በንግዳቸው ቀበሌ ይመጣባቸዋል ብሎ የሚያስፈራራቸው ነው የሚፈሩት የሆነ ጊዜ ላይ ድንገት እየዞሩ ሚዛን የሚለኩ አላህ ደግሞ ምን ይላል ወይሉል ሊልሙጠፊፊን አለ መጀመሪያ ወየውላቸው ለአጉዳዮች አለ ወይም ለሰላቢዎች ማናቸው እነዚህ አጉዳይ ወይም ሰላቢ ሲባል الذين اذا اكتالوا على الناس يستوفون ከሰዎች ሲመዝኑ ከሰዎች ሲሰፍሩ ያሟላሉ واذا كالوهم او وزنوهم يخسرون እነሱ ደግሞ ለሰዎች ወስደው ሲሸጡ ለሰዎች ሲሰፍሩ ያጎድላሉ الا يظن اولئك انهم مبعوثون እነዚህ ሰዎች የሚቀሰቀሱ መሆናቸውን እንኳን አያስቡም እንዴ ያለ የሚቀሰቀሱ መሆናቸውን ليوم عظيم ለታላቁ ቀን يوم يقوم الناس لرب العالمين ሰዎች ሁሉ በተቀላላ ለዓለማቱ ጌታ ለአላህ በፊቱ በሚቆሙበት ጊዜ አለ ማንን ሚዛን የሚያጎድሉትን አያችሁ በረካውን አነሳባችኋለሁ በህይወታችሁ በረካ አታገኙም ብሎ ስለ ምድራዊ ህይወት አይደለም የነገራቸው ከዛ መርካቶ ገብታችሁ በሙሉ አስፈራችሁ መጣችሁ መንደር ስትቸረችሩ ደግሞ ለህዝቡ እምታጎድሉ ከሆነ የቂያም ቀንን አጠብቁም ወይ ያላቸው አኺራን ያስታውሳል በየመሃሉ እያንዳንዱን ነገር ሲያስተምር መጨረሻ ላይ እናንተም ወደ አላህ የምትመለሱ መሆናችሁን አትርሱ ነው የሚለው አጠቃላይ ቁርአን እኛን ነው የሚያናግረው እኛን ነው ይሄ በድሮ ጊዜ የነበረ ህግ ነው የምትሉት አይደለም ማለት ነው ስለዚህ መልእክቱን መማር አለብን ተፍሲሩን ማወቅ መቻል አለብን እኛ ላይ ያለው ሐቁ ነውና ማለት ነው አራተኛውና የመጨረሻው አልዓመሉ ቢሂ ባወቅነውና በተማርነው ነገር መስራት ቁርአንን ተከትሎ መገኘት ልንሰራበት ይገባል ተማርን አወቅን መተግበር አለብን ቁርአን ባዘዘን ቦታ እንታዘዛለን ቁርአን የከለከለን ቦታ እንከለከላለን ዲናችንን ነው እኛ የምንከተለው ብዙ ጊዜ حرام ስለሆኑና ሐላል ስለሆኑ ምግቦች ስንናገር ሰዎች አቅላቸውን ተከትለው ነው ጥያቄ የሚያነሱት እኛ አላህ በቃሉ ያዘዘንን እንተገብራለን አላህ የከለከለንን ደግሞ ምን እናደርጋለን እንርቃለን
ቁርአን አስተማሪያችን ነው ቁርአን መሪያችን ነው ከቁርአን ውጪ መመሪያ የለንም ሱረቱል አዕራፍ ቁጥር 3 ላይ አላህ እንደተናገረው ittabi'u ma unzila ilaykum min rabbikum ከጌታችሁ ወደ እናንተ የተወረደውን ነገር ተከተሉ ነው ያለው ልንከተል የሚገባው ቁርአን ባዘዘን ነው ሌላ በምንም ነገር አይደለም ቁርአን ደግሞ መንፈሳዊ ነገር ላይ ብቻ ሳይሆን ስጋዊ ህይወታችን ላይ ብዙ መመሪያ ይሰጠናል ስለዚህ ቁርአን ያዘዘንን ሆነን መታዘዝ አለብን አላህ ሱረቱን ነህል ቁጥር 89 ላይ ወነዘልና عليك الكتاب تبيانا لكل شيء ባንተ ላይ መጽሐፉን ወይም ቁርአንን ለየነገራቱ ሁላ ማብራሪያ አድርገን አውርደነዋል وهدى ورحمة وبشرى للمسلمين ለሙስሊሞች ደግሞ ቅኑን ጎዳና የሚመራ እዝነትም አላህ የሚያዝንበት ጀነትንም የሚያበስር ብስራት አድርገነዋል ወደ ጀነት የሚወስደን ቁርአን ብቻ ነው ከቁርአን ውጪ ያለው ሁሉ ጀሃነም እሳት ነው የሚዶለን እነዚህ አራት ነገሮች ቁርአን በእኛ ላይ ያለው ሐቅ ነው አንደኛ የአላህ ቃል መሆኑን አምነናል ቃሉን መልእክቱም ከሱ ነው ሁለተኛ አቅማችን በፈቀደ መጠን በየጊዜው ማንበብ መቻል አለብን ሶስተኛ ደግሞ መልእክቱን ከነባብም አልፈን ትርጉሙን መማር አለብን አራተኛና የመጨረሻ ባወቅነው መስራት ይተበቅብናል አላህ ይወፍቀን እንግዲህ እዚህም ያው ፔጅ ውስጥ እየገባችሁ ሙስሊም ያልሆናችሁ ሰዎች ለምንድን ነው የምትሳደቡት እስቲ ለስድብ የሚዳረጋችሁ ነገር ሰምታችኋል ክርስቲያን ወገኖች መጽሐፍ ቅዱስ ስድብን ያስተምራችኋል ወይስ ሃይማኖታችሁ እኛ እየተማርን ያለነው የአላህን ቃል ነው እስልምናችንን ነው ወይስ እስልምናን ማስተማሩ ብቻ እንደው ቅር ይላችኋል ምንድነው እንደዚህ የሚያደርጋችሁ ሁሌም አደባባይ ላይ ስንሰማ እምነታችን ፍቅር ነው እንዲ ነው ተግባር ላይ ግን ስንመጣ ግን ምንድነው ስድብ ርግማን ይሄ ነገር እናንተን ነገ ጀሃነም እሳት ነው የሚከታችሁ ለነፍሳችሁ አስቡ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ስለተሳደባችሁ የሳቸው ክብር አይቀንስም ክብራቸው የዓለማቱ ጌታ አላህ ዘንድ ነው ያለው የሳቸው ክብር በአማኞች ልብ ነው ፈጣሪ አምላካችሁን አላህን ስለተሳደባችሁም እንደዚሁ ምንም መታተርፉት ነገር የለም ነገር ግን አላህን መሳደብ ክህደት ነው አላህ ልብ ይስጣችሁ ካልተመለሳችሁ ደግሞ የሚጠብቃችሁ ጀሃነም እሳት ነው ለነፍሳችሁ አስቡላት አንዳንዴ ደግሞ እስቲ ህሊናችሁን ጠይቁ ለምንድነው የምሳደበው ብላችሁ እስቲ ራሳችሁን ጠይቁ መልስ አገኛችሁለት እምነታችሁ ካልተነካ ስለናንተ መጽሐፍ እዚህ ቦታ ላይ ትምህርት ካልተሰጠ አላህ እንደዚህ አለ መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም እንደዚህ አስተማሩ ሲባል እኔ መሳደበው ለምንድነው ብላችሁ ጠይቁ ምናልባት የእናንተን ትምህርት የሚያስተምሯችሁ ካሉ ደግሞ ሄዱና አዳምጡ የራሳችሁን ልክ እዚህ ጋር የእስልምናውን ትምህርት ማዳመጥ ፈልገው የመጡ ሰዎች እንዳሉ ሁላ ለምን እናንተም የራሳችሁን ትምህርት ፈልጋችሁ አታዳምጡ እዚህ ደግሞ የመጣችሁት ለማዳመጥ ከሆነ ስድቡን አቁሙት ስድቡ ጥላቻ እንጂ ሌላ ምንም አያተርፍላችሁም ነገር ግን ሁሌ ክርስትና ፍቅር ነው ትሉናላችሁ የታለ ፍቅሩ መሬት ላይ አይወርድም ኢየሱስን የሚሳደብ ሙስሊም እርግጠኛ ነኝ እድሜ ልካችሁን አታገኙ የሚወደውና የሚያፈቅረው እንጂ እናቱን ማርያምን የአላህ ሰላም በሷ ላይ ይሁን የሚወዳትና የሚያፈቅራት ሙስሊም እንጂ የሚሰድባት አታገኙ ማንንም እናንተ ግን ነብዩ መሐመድን ተሳደባላችሁ እሳቸው ግን ኢየሱስን ውደዱት ብለው ስላስተማሩ ፈጣሪ አምላካችሁን አላህን ተሳደባላችሁ ኢሳን እንዳከበረው በቃሉ እየገለጸ እና አንዳንድ ጊዜ ቆም ብላችሁ አስቡ እንዳዋቂ እንጂ ከዛ ውጪ ምንም አይሆንም ዛሬ የተሳደባችሁት ዲሌት ይደረጋው ላይ ባለቤቱ ባን ይደረጋል አለቀ በቃ ግን ለራሳችሁ ምንድነው መሰጡት መልስ ለምን ተሳደብኩ ሲባል ስድብ ከሰይጣን መሆኑን ታውቃላችሁ እና አላህ ሂዳያ ይስጣችሁ አላህ ልብ ይስጣችሁ ለማንኛውም እኛ የምናመልከው ሰማያትና ምድርን የፈጠረ አንዱን አምላክ አላህን ነው አምሳያ የሌለው አንድና ብቸኛ ያልወለደ ያልተወለደ ይሄንን ጌታ ነው የምናመልከው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይ ናቸው ተከትለናቸዋል አላህ ልብ ይስጣችሁ የዛሬው ትምህርት ያው እዚህ ላይ ነው እንግዲህ የሚጠናቀቀው አላህ ልብ ይስጠን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ